ሰላም ጤና ይስጥልኝ የጃኖ ሚዲያ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ የጤና ሐሳብ ተገናኘን። ዛሬ መነግራችሁ ቡና በወተት መጠጣት ጥቅም አለው ጥቅም የለውም፣ መጥፎ ነው አይደለም፣ ቡና በወተት መቼ እንጠጣ፣ መቼ ነው መጠጣት የሌለብን፣ በአጠቃላይ እስቲ ቡና በወተት ያለውን ጥቅምና ጉዳት ነግራችኋለሁ። ይሄን ሐሳብ ማነሳው እንግዲህ በተለይ ብዙ ሰው ቡና በወተት የመጠጣት ልምድ አለው። ነገር ግን ምን ጥቅም እንዳለው ጉዳቱ ምን እንደሆነ መቼ መጠጣት እንደሌለበት መቼ መጠጣት እንዳለበት ብዙ ሰው ግንዛቤው የለውም። ስለዚህ ቡና በወተት ብንጠጣ ጉዳቱ ምንድነው? ጥቅሙስ ምንድነው? አያይዘን ደግሞ ከዚህ ከቡና በወተት ወይንም ማኪያቶ ከመጠጣት ጋር ተያይዞ ያሉ መሰረታዊ ነገሮችን እነግራችኋለሁ ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር ያደርጋችሁ ደግሞ ሌሎችም ጋር ደርሶ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። እስቲ ቡናንና ወተትን እንደዚሁም ደግሞ አንድ ላይ ሲሆን ያለውን ነገር እንመልከት። በነገራችን ላይ አሁን አንድ ስኒ ባዶ ወተት ያልገባበት ጥቁር ቡና በተለይ አለ ስኳር ስትጠጡ ምንም አይነት ፋት የለውም። ይሄ አንደኛው ጥሩ ነገር ነው። አሁን በተለይ ክብደት መቀነስ እንደዚህ አይነት ነገር የምትፈልጉ ሰዎች ባዶ ቡና ብትጠጡ ይመረጣል። ምክንያቱም አንድ ስኒ ቡና አሁን ጥቁር ቡና ምንም አይነት ስኳር ያልገባበት ስትወስዱ ዜሮ ፋት ነው። ይሄ በጣም ጠቃሚ ነው። ነገር ግን አንድ ብርጭቆ ቡና በወተት እምጠጡ ከሆነ በተለይ ደግሞ ስኳር ጨምራችሁበት እምጠጡ ከሆነ ወደ 56.7% ካሎሪ ይገኝበታል። እሱ ብቻ ሳይሆን ፋት፣ ካርቦሃይድሬት እንደዚህ አይነት ነገሮችን በከፍተኛ ሁኔታ ይይዛል። በርግጥ ይሄ እንደ ወተቱ አይነትና መጠን ነው የሚወሰነው። የተጠቀማችሁት የወተት አይነት ምንድነው? ከዛ ባለፈ ደግሞ ምን ያህል መጠን ተጠቅማችኋል? አሁን አንድ ስኒ ከሆነ አንድ ስኒው ላይ ምን ያህሉ ቡና ነው፣ ምን ያህሉ ወተት ነው? እነዚህ ነገሮች ሁሉ ተለይተው ነው ይሄን ያህል ካሎሪ፣ ይሄን ያህል ፋት፣ ይሄን ያህል ካርቦሃይድሬት እምንለው። ነገር ግን እንዳጠቃላይ ቡና ውስጥ ወተት ጨምራችሁ በተለይ ደግሞ ስኳር ጨምራችሁ ስትጠጡ ካሎሪ፣ ፋት፣ ካርቦሃይድሬት እነዚህ ነገሮች ይገኛሉ። ስለዚህ ይሄ በተለይ ደጋግማችሁ አሁን በቀን ውስጥ አብዝቶ የመጠጣት ልምድ ካላችሁ የደም ስኳራችሁን ከፍ ሊያደርግ ይችላል። ይሄ መደጋገም የለበትም። በተለይ የስኳር ህመምተኞች ከሆናችሁ እንደዚህ ባታደርጉ ይመከራል። ጥሩ አይደለም። ጤናማ ሰዎችም ከሆናችሁ በቀን 2ም 3ም 4ም እንደዚህ ቡና በወተት እየደጋገሙ የመጠጣት ልምድ ካላችሁ፣ ስኳር በተለይ እየጨመራችሁ የመጠጣት ልምድ ካላችሁ የደም ውስጥ ስኳራችሁ በየጊዜው ከፍ ዝቅ በተለይ በጠጣችሁ ቁጥር ከፍ እያለ ስለሚሄድ ይሄ ለስኳር ሊያጋልጣችሁ ይችላል። ይሄ በደንብ መታወቅ አለበት። ሌላው እዚህ ጋር በደንብ ይሄን ነገር በተለይ የሚለይልን ወተቱ ከፍተኛ ፋት ያለው ከሆነ ነው። እንግዲህ ወተት በባህሪው በውስጡ በጣም ከፍተኛ ፋት እናገኛለን። እዛ ላይ በተለይ ስኳር የምትጨምሩ ከሆነ ይሄ ነው ጉዳቱን ከፍ የሚያደርግባችሁ። እሱ ብቻ ሳይሆን ለአለርጂም ያጋልጣል። በተለይ ብዙ ሰዎች ቡና በወተት ሲጠጡ አለርጂም የሆነባቸው ሰዎች አሉ። ይሄ እናንተ በደንብ አስተውላችሁ የምትለዩት ነገር ነው። አንዳንድ ሰው ቡና በወተት እየጠጣ አለርጂ እየተነሳበት ያንን ነገር የማያስተውል በርካታ ሰዎች አሉ። ይሄንን እናንተ ራሱ የምትለዩት ነው። ቡና በወተት ስትጠጡ አለርጂ ሊያነሳባችሁ ይችላል። እንደዛ አይነት ነገር ካለ ያንን ነገር ማቆም ያስፈልጋል። በተለይ ክብደት መቀነስ የምትፈልጉ ሰዎች ቡና በወተት ከምትጠቀሙ ባዶ ቡና ብትጠቀሙ ይብለጥ ይመከራል። ምክንያቱም እንደነገርኳችሁ ቡና በወተት አሁን ከፍተኛ ቦርጭ ውፍረት ያለባችሁ የስብ መጠናችሁ ከፍተኛ የሆነ አላስፈላጊ የኮሌስትሮል ይሄም በተለይ ባድ ኮሌስትሮል ኤልዲኤል መጥፎ የኮሌስትሮል አይነት ሰውነታችሁ ላይ በከፍተኛ ሁኔታ ካለ እንዲህ አይነት ነገር ካለ ቡና በወተት መጠጣት ብዙ አይመከርም። ምክንያቱም እያባባሰ ነው የሚሄደው ችግሩን እንጂ እየቀነሰ አይሄድም። እንደዚህ ውፍረት መቀነስ የምትፈልጉ ከፍተኛ ክብደት ፋት ሰውነታችሁ ላይ ያለ የካሎሪ የዚህ መጥፎ የኮሌስትሮል አይነት ያለባችሁ እንዲህ አይነት ሰዎች ቡና በወተትን ከምትጠጡ
ባዶ ቡና ብትጠጡ ለእናንተ ይመረጣል። ሌላ እዚህ ጋር መናገር የምፈልገው በተለይ ቡና በወተት ስትጠቀሙ የቡናውን ጥቅም ቶሎ አታገኙትም። አሁን አንዳንድ ሰው የቡናን ጥቅም ማግኘት ይፈልጋል፣ ነገር ግን ቡና በወተት ይጠጣል። እንደዚህ ሲሆን የቡናው ጠቀሜታ ቶሎ ወደ ሰውነት እንዳይሄድ ያደርጋል። አሁን ባዶ ቡና ስትጠጡ ቶሎ ሰውነታችሁ ምላሽ ስለሚሰጥ የመነቃቃት ባህሪ አለ። ሰውነት አይምሯችሁም ቶሎ ይነቃል። አካላችሁ፣ ብርታታችሁ፣ ንቃታችሁ ቶሎ ይጨምራል። ይሄ ቡና ቶሎ ምላሽ ስለሚሰጥ ነው ባዶውን ስትወስዱት ማለት ነው። ነገር ግን ቡናን በወተት አርጋችሁ ስትወስዱት ለሰውነት ለመሰራጨት በጣም የመቆየት ባህሪ ያለው ቀስ እያለ ስለሚሰራ የቡናው ጥቅም ቀስ እያለ ወደ ሰውነት ስለሚሰራጭ ቶሎ ውጤቱን አታዩትም ማለት ነው። ስለዚህ ይሄ በተለይ ስራ ላይ ስትሆኑ፣ ሲደካክማችሁ፣ ሲጫጫናችሁ፣ ነቃ ለማለት ስትፈልጉ፣ ብርታት ንቃት ስትፈልጉ ቡና በወተት ከምትጠቀሙ ይልቅ ባዶ ቡናን ብትወስዱ ቶሎ ውጤቱን ለማግኘት ይረዳችኋል። በአጠቃላይ ወተት በቡና ከምትጠቀሙ ጥቁር ቡና ባዶውን ብትጠቀሙ እዚህ ጋር በደንብ መለየት ያለባችሁ አንደኛ ባዶ ቡና ጠጡ። ባዶ ቡና ስትጠጡ ስኳር ባትጠቀሙ መልካም ነው። አሁን ደረጃውን ነው እየለየን መሄድ ያለብን። የጥቅሙ መጠን የትኛው የተሻለ ነው? ቡና በወተት ከመጠጣት ባዶ ቡና መጠጣት ይሻላል። ባዶ ቡና በአለ ስኳር መጠጣት ደግሞ በስኳር ከመጠጣት ይሻላል። ይሄንን ማወቅ ያስፈልጋል። ነገር ግን መጨመር የምፈልገው ግዴታ እኔ ወይ ጥቁር ቡና አልወድም ብላችሁ ወይም ደግሞ በቃ ቡና በወተት እወዳለሁኝ፣ ቡና በወተት ግድ መጠጣት እፈልጋለሁ እምትሉ ደግሞ ከሆነ የወተቱን አይነት መለየት መቻል አለባችሁ። በተለይ የአልመንድ ወተት ብትጠቀሙ መልካም ነው። ብዙ ጊዜ ስኳር የሌለውን የአልመንድ ወተት ብትጠቀሙ ይብለጥ የተሻለ ነው። ለምንድነው? አልመንድ ወተት ስትገዙ እዚህ ጋር በደንብ መለየት መቻል አለባችሁ። ከጀርባው አንብቡ ምን ያህል የስኳር መጠን አለው የሚለውን ነገር እዛው ጀርባው ላይ ይጻፋል። አይታችሁ አልመንድ ወተት ብትጠቀሙ ይሄ ሌሎቹን የተገኙትን የወተት አይነቶች ከመጠቀም ይልቅ ይሄን መጠቀሙ ጉዳቱ ቀነስ ይላል። አሁን እነዛ ላይ ከፍተኛ ካሎሪ አለ፣ ፋት አለ፣ ካርቦሃይድሬት አለ ብያችኋለሁ። እዚህ አልመንድ ላይ ያለው በጣም ዝቅተኛ ነው፣ የተሻለ ነው። ስለዚህ ግዴታ ቡና በወተት መጠቀም አለብኝ ካላችሁ እንደዚህ አይነት የአልመንድ ወተቶችን ብትጠቀሙ የተሻለ ነው። እንደ ጥቅል ግን ከቡና በወተት ይልቅ ባዶ ቡና መጠቀሙ የተሻለ ነው ማለት ነው። ይሄን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በሌላ ጠቃሚና አስተማሪ ሐሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ